ለካ ኦርቶዶክስ ዝም ብለ አንድን ሰው ስለወደድክ ስለጠላ ወስደ እንትን ምትላት አይደለችም። ቤተክርስቲያን የራሷ የሆነ ህግና አሰራር አላት። ነው በጣም ሞር እግዚአብሔር መስክሬ እየወደድኳት እየተማርኩባት ያለው ምን ሲያቀብጠኝ ሌላ ሃይማኖት ውስጥ ገብቼ ሳቦካ እንደነበር ግራ ይገባኛል አንዳንዴ ሳስበው። ሁሉም ለበጎ ነው፣ ግን ሁሉም ነገር ለበጎ ነው። ያለ አንድ ስርዓት ኦርቶዶክስ እንደፈለገች እንደማትሆን የምታየው ምን ሲያደርግ 90 ቦታ እንደረገጥኩኝ ሳስበው ይገርመኛል። ግን እግዚአብሔር የልቤን አይቶ ሁሉንም አሳይቶ መለሰኝ። ሁሉንም ከጥግ እስከ ጥግ አሳይቶ መለሰኝ። እግዚአብሔርን አመሰግናለሁ። እንደኔ የሚዳፈርም የለም ታውቃላችሁ። አይፎይ እንግዲህ የስራን ይስጠኔ የለውበትም አያገባኝም። ግን እነፎይን አግዟቸው። ስለ እውነት የምነግራቸው እነፎይን አግዟቸው። ስደት ላይ ነው ያሉት። ምንድነው ስሙ በዚህ በጊፍትም እንደገናም ደግሞ እነ ቴዶ ዘሩፋኤል እነማ እዛ አሜሪካ ያላችሁ ምናምን ያላችሁ ልጆች ታውቋቸዋላችሁ፣ ጓደኞቻችሁ ናቸው። እና once you do the job you don't need to prove anything። አንዴ ስራን ከሰራ ሁለተኛ ሶስተኛ ያዙ ይልቀቁኝ የሚያስብል ነገር የለም። እፎይ እንደ ስሙ ይፋጃል። እፎይ ነው ስሙ፣ አትንኩት ነው ስሙ። ሲፋቅ ይፋጃል። አሁን አቅርቡ ከእንትና ጋር ቅረብ ልብ ካለ ከእንትና ጋር ቅረብ ልብ ካለ ከእንትና ጋር ቅረብ ልብ ካለ ካልክ ማን ነው የተሸነፈው? ያሸነፈ ሰው ይባላል እንዴ? የተሸነፈ ሰው ነው እንትና ጋር ቅረብ እንትና አለለ ከእንትና ጋር ውጣ ከእንትና ጋር ግባ የሚባለው የተሸነፈ ሰው እንጂ ያሸነፈ ሰው አይደለም። እፎይ ስላሸነፈ ቀብረር ብሎ ለጥያለ እየተኛ ነው። እስከ ዛሬ ሰደበ የሚሉኝ ተመስገን አምላክ ሆይ ረዳኸኝ፣ ይህን ነገር ረድተ ገላገልከኝ አለ እፎይ። አሁን እፎይ አውጥቶ የሚናገረው ምንም ውሸት እንደሌለው ሙስሊሞች ተረዱ። በቃ አፈር በላ። ማን ነው ይወዳደርልን እያለ የሚጠይቀው? ይኸው ጥያቄ አቀርባለሁ ይላል። ኢምራን ነው ኢምሩ የሚሉት የሆነ ሰውዬም ለእፎይ አድርሱልኝ ይላል። አይሰማም። እፎይ ጨረሰ እኮ። የእፎይ አጀንዳ አንድና አንድ ነበር። ምን አይነት አጀንዳ ነው ያለው? እፎይ የተናገረው እንዳልዋሸ ነው የተናገረው። አለመዋሸቱን ደግሞ በአደባባይ 100 ምናምን ሺህ ሰው ባለበት ታየ። አለቀ። ሚሊየንስ አይቶታል፣ ሚሊየንስ ተቀባብሎታል። ስለዚህ የእፎይ ስራ ተጠናቋል። ማንም መጥቶ ሊወያይ የሚችለው ነገር የለም። በመጀመሪያ የሚወያዩት ሙስሊም ለሙስሊም ነው። ከዚህ በኋላ ሙስሊም ለሙስሊም አምነው ተወያይተው ከነሱ የጨረሰ ሰው ከእፎይ ይገጥማል። እኔ ያለው በዛ ላይ ጉቶ ልንገር፣ እኔ ያለው በእፎይ ጉዳይ አንተ የለበትም። አንተ ውሱንም ምንንም ይዘና ምንም ችግር የለም። ሲያልቅ ይዘህ ትመጣለህ። የነሱ ሲያልቅ እፎይ ስራ ሰርቶ ሁለት እንደሆኑ አሳይ። እፎይ ይችላል። አዎ አይችልም እያላችሁ ነው። በጣም ይችላል። አላህ ረጅም እድሜ ሰጥቶ ያቆይ። ብዙ ሰው እውቀት እያገኘ ስለሆነ እፎይ ረጅም ሀያት እንመኝልሃለን። ይሮጣል አይሮጥም፣ ይወርዳል አይወርድም የሚለው ሳትመልስልን መጽሐፍ ቅዱስ ላይ እግዚአብሔር ይበራል ብሎ ማውራት ፌር ነው? ኢምራን ለካ ራሴ ኢምራን ነኝ። ኢምራን ፌር ነው? ይብሮ ፌር ነው? አቡኪ ይሄ ነገር ፌር ነው? እቺን ነገር ማስተካከል አለብን። እቺን ነገር ማስተካከል አለብን። ኦዲየንሶች ጊፍት እየለቀቁ አይደለም ጋይስ፣ ጊፍት እየለቀቁ አይደለም። ኦዲየንሶች ጊፍት ለቀቅ እንዲያደርጉ ሞቅ እናድርገው። ቤቱ ሞቅ እና አይሽ ከዛ እኔ እኮ ማለት ነው የሚወርድ አላህ የሚሮጥ አላህ እጅ ያለው አላህ ሁለት ቀኝና ግራ እጅ ያለው አላህ እያለ መጽሐፍ ቅዱስ ላይ ኢየሱስ እጅ አለው እግር አለው አፍ አለው። ክርስቲያኖች እኮ ይሄንን እኮ አምነው የተቀበሉት ነገር እኮ ነው። አምነው የተቀበሉት ነገር ነው። ይሄን ማብራራት አይጠበቅባችሁም ወንድም እህቶች ሙስሊሞች። መጀመሪያ
አላህ እጅ አለው እግር አለው የሚለውን ነገር መጀመሪያ ወሃቢይና አህባሾች ተስማሙ። መጀመሪያ ያ በቅርቡ ዲቤት ተጣራችኋለሁ እኔ ተስማሙ። መጀመሪያ እናንተ ሁለታችሁ ተስማሙ። መጀመሪያ ይሄን ነው ማድረግ ያለባችሁ። መጀመሪያ ያው ይጥሪውን ለኡስታዝ ሰይድን ይጥሪ ተቀበሉ። መጀመሪያ ኢየሱስ ክርስቶስ ወይም ደግሞ ማነው እግዚአብሔር ይበራል፣ እግዚአብሔር ይወርዳል። እግዚአብሔር አላህ ይወርዳል አይወርድም ነው ጥያቄው። አላህ በእግሩ ነው የሚወርደው? በምኑ ነው የሚወርደው? ጥያቄው ይሄ ነው። ይሄን መልሱ መጀመሪያ። አላህ ሁለት ቀኝ እጅ አለው። ሁለት ቀኝ እጅ አለው ስንል ምን ማለታችን ነው? ሁለት ቀኝ እጅ አለውን ያስይዛል አያስይዝም የሚለውን ነገር እንትን ማለት ነው ያለባችሁ። መጀመሪያ ዲፋይን መስጠት ነው ያለባችሁ። አንተ የሚወርድ አላህ ወደ ቅርቢቱ ሰማይ የሚወርድን አላህን ይዘህ መጽሐፍ ቅዱስ ላይ መጥተህ እግዚአብሔር ይበራል አላህ ይሮጣል አልከ አለን እኮ ሁሱ አይደል? ባለፈው ሁሱ አላህ ይሮጣል ሲለው አዎ አለ። እንዴት ነው የሚሮጠው አልተገለጸም። አላህ ይሮጣል አዎ፣ በእግሩ ነው በምኑ አልተገለጸም። ከዛ እቤቱ ላይ ተጠይቆ ስለ ይሮጣል እቤቱ ላይ ተጠይቆ የመለሰው ምላሽ ይሮጣልን አያስይዝም። ማነው እግር አለውን አያስይዝም። አላህ ይሮጣል ሲባል እግር አለው ወይ የሚለውን እግር አለው የሚለውን አያስይዝም። ከፈለጋችሁ ቪዲዮን ከፍቻ ያሳያችኋለሁ። እኛ በተውባ ወደ አላህ Subhanahu Wa Ta'ala እንጠጋለን ሲል በተውባ ወደ አላህ Subhanahu Wa Ta'ala እንጠጋለን ስንል እንዴት ነው የምንጠጋው? ወደ አላህ Subhanahu Wa Ta'ala እንጠጋለን ስንል እንቀርባለን። ለምሳሌ ወደ አላህ እንቀርባለን ስንል እንዴት ነው የምንቀርበው? ወክ እያደረግን ነው የምንቀርበው? አይደለም፣ በተውባ ነው። አይ በተውባ ነው። ስለዚህ አላህም ወደኛ ይሮጣል ወደ ኡማው ይሮጣል ሲል እዛ ጋር የሰጠኸው ምላሽ እግር አለው የሚለውን አያስይዝም ነው። አያስይዝም። ቪዲዮውን ከፍትላችኋለሁ። አላህ እግር አለው ወይ ሲል አይ የለውም። ታዲያ እዚህ ጋር ታዲያ እዚህ ጋር አላህ ይሮጣል ይላል ምን እያለ ነው ብሎ ቢጠይቅህ ይሮጣል ለሚለው ዲፋይን ነው እንጂ መስጠት ያለብን እግር አለው ብለህ ዲፋይን መስጠት የለብህም። እዚህ ጋር እኔ ከውይይቱ የተረዳሁት ቢግ ኩዌሽን ከውይይታችሁ ላይ የተረዳሁት ለአንድ ሳምንት የፈጀብኝ ሳወርድ የፈጀብኝ ማለት ነው። እግር አለው የሚለውን አያስይዝም። ዱ ዩ አንደርስታንድ? እግር አለው የሚለውን አያስይዝም። ስለዚህ እርግጠኛ ነኝ ዛሬ ወይም ደግሞ ሌላ ጊዜ ዲቤት ሲኖራችሁ ሙስሊሞች እንዲሁም ባለፈው ይወዳቤ ገብታችሁ ከፍታችሁ ስታስተምሩ የነበረው ምንድነው? እግዚአብሔር ይበራል፣ እግዚአብሔር ይወርዳል፣ እግዚአብሔር ጺም አለው፣ እግዚአብሔር ነጭ ጺም አለው እያላችሁ ነበር ስታወሩ የነበረው። ክርስቲያኖች እኮ ይሄን ያውቁታል። የለውም ኖ ብለው እኮ የሞገቱት ነገር የለም። እግዚአብሔር ይበር። አዎ፣ በምን ምክንያት ነው ይበር? የሚበር ማብራሪያ አለው። በመጀመሪያ ደረጃ በእስልምና አላህ ወደ ቅርቢቱ ሰማይ ይወርዳል አይወርድም የሚለው እኮ በአህባሾችና በወሃቢያዎች እኮ ቢግ ዲፍረንት ነው ያለው። ካፊር ናችሁ እኮ የምትባሉት ወሃቢዮች። አላህ ይወርዳል ካላችሁ አላህ አለል አርሽ ስተዋ ቢላ መካን የሚለውን ቃል መካን ከሰጣችሁት ቦታ ከሰጣችሁት የሆነ ቦታ አላህን ካስቀመጣችሁት እናንተ ካፊር ናችሁ፣ ከፍራችኋል ነው የሚሏችሁ። ስለዚህ መጀመሪያ እናንተ ሁለታችሁ እንድትግባቡ በአክብሮት እጠይቃለሁ። በቅድሚያ እነ እፎይ ከመጡ በኋላ እደግመዋለሁ፣ እነ እፎይ ከመጡ በኋላ በእስልምናው በኩል የሚነሱ ጽንፈኛ ጥያቄዎች፣ ቤተክርስቲያን ላይ ይፈሱ የነበሩ ጽንፈኛ ጥያቄዎች እግዚአብሔር በሚያውቀው ቀንሰዋል። ዘመድ በእውቀት በምናምን ሳይሆን በቃ ለአገልግሎቱ ያስፈልጉናል ብሎ ነው እግዚአብሔር የሚጠራው። ስለዚህ እፎይም የተጠራው በዚህ መልክ ይመስለኛል። አጠራሩ በዚህ መልክ ነው እና አህያውን ሲፈልግ አምጥቶ አንግሶት እንደሆነ አላውቅም።
ግን ለክስ በማያመች መልኩ አቤት የእግዚአብሔር ጥበብ፣ አቤት የእግዚአብሔር ስራ። በእፎይ ማን ይወቀሳል? ሪስኩን የሚወስደው እፎይ ነው። የምትከብረው ግን ቤተክርስቲያን ናት። ተመልከቱ የእግዚአብሔር ስራ። የምትከብረው ቤተክርስቲያን ናት፣ ግን ሪስኩን የሚወስደው ሰማዕትነትን፣ ዋጋውን፣ መራብ፣ መጠማት፣ መሰደብ የወሰደው እሱ ነው። ይሄ ደግሞ ምርጫ ነው፣ በሰው አይሆንም። ይሄ ልጅ ይህንን ተከታታይ ጊዜ በዚህ ሁኔታ እነዚህ ግሩፖች ከጸኑ እግዚአብሔር የፈለገው ያሰበላቸው ነገር አለ ማለት ነው። አሁን እኔ እንደሱ ልሁን ብል አልችልም። ብዙዎች አሁን ይመኛሉ እንደፎይ ለመሆን። ብዙዎች እንደፎይ ከሱም በላይ አቃለው ሊሉ የሚችሉ ሊኖሩ ይችላሉ። አረብኛውን የጠነቀቁ፣ ቁርአኑን የጠነቀቁ፣ ሐዲሳቱን የጠነቀቁ ሰዎች ሊኖሩ ይችላሉ። እንደፎይ መሆን ይፈልጋሉ። አልተመረጡም። የተመረጠው ለዚህ ጉዳይ እሱ እና ቀንሶ እንከባበር የሚል መጥቷል። በእስልምና ደግሞ ክልክል ነው። በእስልምና መሟገት፣ በእስልምና ከክርስቲያኖች ከአይሁዶች ጋር መነጋገር፣ በእስልምና ቁርአንን አንስቶ ገልጦ ለክርክር ማቅረብ የተከለከለ ነው። ይህን ጥሰው ነው የመጡት እነዚህ ዋሃቢዮች ማለት ነው። ዋሃቢዮች ማለት ለእስልምና እንደኛ ፕሮቴስታንት እንደሆኑት ከኛ ተገንጥለው እንደወጡት እንደ ተሐድሶቹ ማለት ነው። ተሐድሶቹ ይሄ አያስፈልግም እንደሚሉት እነዚህም ጽንፈኞች እስልምና ውስጥ መጥተው ነው ያ ተከባብሮ የኖረውን እስላም እንዲህ ያደረጉት ማለት ነው። ጥያቄ ይሄ ነገር ጤናማ እንዳልሆነ ገብቷቸዋል። ጤናማ እንዳልሆነ ተረድተውታል። ስለ ራሳቸው አምላክ ሳያውቁ ክርስትናን ዝም ብለው የሚያንቦጫርቁ የሚሳደቡ ባለጌ ኡስታዞቻቸውን አንደኛው ብሏል። እንደውም ጠብደል እዚህ ጋር ይሰማል። ባለጌ ተሳዳቢዎቻቸው ምንድን ነው ብሏል። ኤኒዌይስ ክርስቲያን እንትና የከፈትከውን ቀጥል። እሺ ቻልም እንደ ፎይ አይሰማም። ሰሚያለሽ ታወሪያለሽ። እሺ አንዴ ቆይ። ያው መጽሐፍም ለምትፈልጉ ደግሞ መጽሐፍ ደግሞ አለን እኛ ማስረጃዎች አሉን ስለ አምላካችን። ለራሳችሁ መጀመሪያ ማለት ስለ ክርስትና ሃይማኖት እስኪ ንገረን። ቆይ ተረጋጊ። ታችን አምላክ እየሮጠ እኮ ነው። ይሄኔ ተረጋጊ። ቆይ ይሄኔ እየሮጠ ደክሞት እያለከለከ ነው። ይሄኔ ቆይ አንዴ ተረጋጊ። ሚውት አድርጊ። መጽሐፍ ሲከፈት አትረብሹ። ኦኬ ለምሳሌ በዚህ መጽሐፍ ላይ አልመጅሙዕ አልሙጊዝ መጽሐፍ ስለ ብርቅዬ ቁርአንና ሐዲስ ታላቅ ይላል አቡ ሙሳ አልመዲኒ። መጽሐፉ ላይ እንግዲህ ቅድም አላህ በቦታ የተገደበ መሆኑን አይተናል። እንደሚሮጥ ደግሞ ከራሳቸው ሊቃውንቶች አይተናል። ሩጫውም ዘይቤያዊ ሳይሆን ሊትራል እንደሆነ አይተናል ነው። ለምሳሌ ሩጫው ምን አይነት ነው ሲባል እዚህ ጋር ይናገራል። በእግር ሩጫና በፈጣን የእግር ጉዞ መካከል ያለ ነው ማለት ነው። ስለዚህ አላህ ሩጫው ራሱ ምንድነው? ሶምሶማ ነው ማለት ነው። ፈጣን ሩጫ ማትሉትም ፈጣን እግር ጉዞ ማትሉትም በሁለቱ መካከል ያለ ነው የአላህ ሩጫ ማለት ነው። በስንት እግር ነው የሚሮጠው? ቆይ አንዴ ልጨርስ ከድሬ። በቦታ መገደቡን ካመንን ማለት ካመናችሁ፣ በቦታ መገደቡን አምናችሁ እንደሚሮጥ ደግሞ ካመናችሁ ሌላ ቦምብ ልስጣችሁ። እዚህ ጋር ምን አለ? ራሱ ይሄው የፈረደበት ሼህ ኢብን ዑተይሚን በዚሁ በመጅሙዕ አልፈትዋ ገጽ 174 ላይ ያስቀምጧል። 85ኛውን ጥያቄ ተጠይቋል። ምንድነው የተጠየቀው? ዱ ዊ አትሪቢዩት ታየርድነስ ቱ አላህ፣ ደካማነት ለአላህ ባህሪ ተብሎ ይሰጣል ወይ ብሎ የተጠየቀ ጥያቄ አለ። ትርጉሙን እዚህ ጋር ስላለ ለሁሉም ላንብበው። ሼኩ ተጠየቁ ይላል፣ እናንተ እስክትደክሙ ድረስ አላህ አይደክምም ከሚለው ስምምነት ከተደረገበት ሐዲስ አላህ በመድከም ባህሪ ይገለጻል ብለን እንረዳለን ወይ? ጥያቄ ምልክት ተጠየቀ ማለት ነው። በዚህ ሐዲስ መሰረት ለአላህ የድካም ባህሪ አለው ብለን መናገር እንችላለን ወይ ሲባል ሼኩ መለሰ። በንግግራቸው እንዲህ በማለት መለሱ። በአህለል ሱና ወልጀማዓ ዘንድ መሰረታዊው ህግ እኛ የላቀውንና የተከበረውን አላህ ራሱን በገለጠበት ነገር ሁሉ
ፍጹም አምሳያ ሳናበጅ እንዴትነቱን ሳንወስን እንደምንገልጸው የታወቀ ነው አለ። ስለዚህ እንደፈረደበት የሰውዬ ሊያምን ነው ማለት ነው። አላህ ይደክመዋል ብሎ በቃ አላህ ገለጸ። አማራጭ የለውም። አቂዳው ያስገድደዋል ግዴታ። ከሮጠ በኋላ የሚደክመው ግን ሳይሮጥ ነው የሚደክመው። አይ ከሮጠ በኋላ ነው እንጂ ምክንያቱም ሩጫ የአካል እንቅስቃሴ ስላለው የአካል እንቅስቃሴውንም ስላመነ ከዛ በኋላ የሚመጣ ድካም ይኖራል ማለት ነው። ኧረ ገና ከደከመው በኋላ ደግሞ እንደሚያደርግ አሳያችኋለሁ። በመሆኑ ይህ ሐዲስ ለአላህ መድከም እንዳለው የሚያሳይ ከሆነ የአላህ መድከም እንደኛ መድከም አይደለም። ልክ የአላህ እጅ እንደ ሰው እጅ አይደለም እንደሚሉት የአላህ ድካም እንደኛ ድካም አይደለም። ይልቁንም እርሱ በውስጡ ምንም አይነት ጉድለት የሌለበት መድከም ነው። ፍጹም ድካም፣ ፍጹም አለመድከም። በየትኛው ዓለም ቋንቋ ነው ድካምነት የፍጹምነት መገለጫ የሆነው? ደካማነት የፍጹምነት መገለጫ የሆነው በየትኛው ዓለም ቋንቋ ነው? ቤትም ሎጂካል አይደለም። ኦልሬዲ ቃሉን ከተቀበለ ይዞት የሚመጣውን ትርጉም መቀበል ግዴታ አለበት። ምን አለ? የሰው ልጅ መድከም ግን በውስጡ የጉድለት ነገሮች አሉበት። ምክንያቱም ሰው የመሸከም አቅም በማጣቱ ምክንያት ከወረደበት ነገር የተነሳ የስነ ልቦናና በአካል ይደክማልና። የአላህ መድከም ግን ይህ ሐዲስ በእርሱ ላይ የሚያመለክት ከሆነ አላህ እንደሚደክም ሐዲሱ የሚያመለክት ከሆነ ለአሸናፊውና ለላቀው አላህ የሚገባውና በማናቸውም መልኩ ጉድለትን የማያካትት መድከም ነው ይላል። ስለዚህ አምላካችሁ ፍጹም ደካማ ነው፣ ጎዶሎ የሌለበት ከድር ማልጀተከነ አረ ይሄ የሚሮጥ ምን ማለት ነው? እፎይ የሚሮጥ ማለት ነው። ገነቱ ራሱ ቢከለክል ሁለት ሰው ትመድብበትና ከነሱ ጋር ይሮጥ ብለህ እሱ ስሮጥ ትገባለህ። እሱ ሲሮጥ ወደ ገሃነም እኮ ነው የሚሄደው። እሱ ሲጀመር ወደ ገሃነም ሲሮጥ አንተ ገነት ትገባለህ። ሁለት ሰው መድበህ እነሱን ሲያበር ይመች። እሱ ዳራሩትና እሱ ሲደክም ቀስ ብለህ ትገባለህ አንተ። እንደዚህ እየተማማላችሁ አንድ መስጊድ የምትሰግዷን ነገር ነው ደስ የሚለኝ። ነገ ቆይ የሆነ ጊዜ ልጠይቃቸውና ቀስ ብዬ ቪዲዮ ቀዳቸዋለሁ። ምን እንደሚሉት ያለኝ ያብዳሉ። እሱ ሲያባረር የገነት ገባለሁ። አንድ ፎይ ማውራት ፈልጋለሁ። እውነት አንተ የምታስተምር ከሆነ ለምን ኢምራን ጋር መጥቶ ይማር? ተሰራ ነው ይማር። ጥያቄ ካለው እንመልስለታለን። ይምጣ። ጡጦውን ይጨርስ መጀመሪያ።